ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ላይ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7ን ጀምረናል which is about the Ethiopian economy። ዛሬ ደግሞ 7.1 ሰብሴክሽን ላይ የቀረበውን components of GDP gross domestic product የሚለውን የምናይ ይሆናል ማለት ነው። GDP ምንድነው የሚለውን ዲፋይን በማድረግ እንጀምራለን። እንደ ሁል ጊዜው እንግዲህ ሳይታችንን በማስታወስ ነው የምንጀምረው። lucybridgeacademy.com በመጎብኘት ሾርት ኖቶች ኤአይ አሲስታንት እንዲሁም ደግሞ ጥያቄዎችን መስራት የምትችሉበት ኩዌስችን ባንክ ማግኘት ትችላላችሁ። እንዲሁም በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ እንድትሆኑ እንጋብዛለሁ። So meaning and scope of GDP ስንል ምን ማለታችን? GDP is a measures the total spending on domestically produced goods and services in an economy within a given period of time. So GDP ስንል gross domestic product ስንል ምንድነው? አጠቃላይ ከሀገራችን ውስጥ የተመረተውን ምርትና አገልግሎት ከምርታማነት ጋር የተያያዘ ኢኮኖሚው ምን ያክል ፖቴንሻል አለው ወዴት እየሄደ ነው የሚለውን የሚያመላክትልን አንድ የማክሮ ኢኮኖሚ ቫሪያብል ወይም ኢንዲኬተር ልንለው አመላካች ልንለው እንችላለን። ሶ ዴፊኒሽኑ እንደሚናገረው GDP measures what the total spending ይሄ እንግዲህ በኤክስፔንዲቸር አፕሮች ነው ማለት ነው። ኤክስፔንድ ምን ያክል ኤክስፔንድ አደረግን የሚለው ቶታል ኢኮኖሚ ምን ያክል ኤክስፔንድ አድርጓል የሚለውን the size and health of economy መናገር ይችላል ኮንሴፕቱ። so the total spending on what domestically produced goods and services። አሁን እዚህ ጋር ማስተዋል ያለባችሁ ነገር ዶሜስቲክሊ የሚለውን ነው። GDP የሀገር ውስጥ ምርትና አገልግሎት የሀገር ውስጥ ምርትን ብቻ ነው አካውንት የሚያደርገው። ሌላ ኮንሴፕት አለ GNP የሚባል GNP ግሮስ ናሽናል ፕሮዳክት የሚባል ይሄ ደግሞ ፎሬን ሀገር ያሉት የኢትዮጵያ ዜጎችም የሚሰጡት የኢኮኖሚ ቫልዩ ይደመራል ማለት ነው። ሶ GDP ስንል ባውንደሪ ያለው ማለት ነው፣ ኮንስትሬንድ ነው። ሀገር ውስጥ የተመረተ ምርትና አገልግሎት የውጭ ባለሀብትም ሊሆን ይችላል መጥቶ ያመረተው እዚህ። ነገር ግን ኢትዮጵያ ውስጥ ኢትዮጵያ በምትባለው ሀገር ባውንደሪ ውስጥ ያለውን የተመረተው ምርትና አገልግሎት ነው፣ ጉድስ ኤንድ ሰርቪስ ነው አካውንት የምናደርገው። እንዲሁም ደግሞ ምንድን ነው within a given period በአንድ በተወሰነ አመት ማለት ነው። ሶ ስፔንዲንጋችንን በመለካት ወደ GDP መምጣት እንችላለን ነው ሀሳቡ። ሶ GDP includes spending by household H ብለን ሪፕሬዘንት እናደርገዋለን። GDP ማለት የማን ስብስብ ነው? ሃውስሆልድ የቤተሰብ አባላት ለኮንሰምፕሽን ፍጆታ እቃዎች ላይ ሸመታ የሚያካሄዱበት ወጪ ማለት ነው። ለምግብ፣ ለልብስ፣ አላቂ እቃዎችና ዱራብል ሲሆኑ እቃዎች የሚገዙበት አጠቃላይ ስፔንዲንግ ኤች ወይም ሃውስሆልድ ስፔንዲንግ ብለን እንይዘዋለን። ፈርምስ እንግዲህ ቢዝነሶች ደግሞ ኢንቨስት ያደርጋሉ፣ ኢንቨንተሪ ይገዛሉ፣ ፋክተሪ ያቋቁማሉ፣ ካፒታል ጉድ ማሽነሪዎች ይገዛሉ። ይሄ ሁሉ ደግሞ ኢንቨስትመንት ላይ መክተት ይቻላል፣ ኢንቨስትመንት ስፔንዲንግ። ኤንድ ገቨርንመንት ፐርቼዝ ደግሞ ጂ ብለን እንወክለዋለን። ገቨርንመንት መንግስት ኤክስፔንድ የሚያደርገው መንግስት እቃዎች ይገዛል አይደል፣ ሰራተኞች ቀጥሮ ያሰራል። ስለዚህ ይሄ ሁሉ የመንግስት ወጪ ለፐብሊክ ኢንቨስትመንት የሚወጣ ለሰራተኞች ክፍያ የሚወጣ ክፍያ ሁሉ ጂ ውስጥ የገቨርንመንት ስፔንዲንግ ወይም ገቨርንመንት ፐርቼዝ ብለን እናስቀምጠዋለን። ከዛ በተረፈ ደግሞ ሀገር ውስጥ የተመረተውን ምርትና አገልግሎት ኤክስፖርት ተደርጎ ውጭ ሀገር ከተሸጠ ፎሬን ላይ ያሉ ሰዎች ኮንሱም ያደርጉታል አይደለም። ስለዚህ ያንን ደግሞ ለማግኘት አንድ ኮምፖነንት ኔት ኤክስፖርት የሚባል ኮምፖነንት ይኖረናል። ኔት ኤክስፖርት ማለት ኤክስፖርት ወይም ኤክስፖርት ማይነስ ኢምፖርት ማለት ነው። ኤክስፖርት ማይነስ ኢምፖርት ነው። ኢምፖርት የምናደርገውን እንቀንሰዋለን ከውስጡ፣ ምክንያቱም እነዚህ ኮምፖነንቶች ላይ ስለሚገኝ። ስለዚህ በአጠቃላይ ዶሜስቲክ አውትፑታችንን በዚህ ቀመር ኤክስፔንዲቸር አፕሮች ይባላል። ይሄ በዚህ ቀመር GDPን ካልኩሌት ማድረግ እንችላለን ማለት ነው። ሶ ሃውስሆልዶች ሬስቶራንት ዳይኒንግ አት ሬስቶራንት የሚያወጡት ወጪ፣ ፋክተሪ ኮንስትራክሽን፣ ገቨርንመንት ሚሊታሪ ፐብሊክ ጉድ ለመስጠት፣ የናሽናል ሴኩሪቲ ፐብሊክ ጉድ ለመስጠት፣ የኤጁኬሽን ፐብሊክ ጉድ ለመስጠት ሲል የሚያወጣቸው ወጪዎች ሁሉ እነዚህ ሁሉ ምን ላይ ነው አካውንት የሚደረጉት ማለት ነው? እነዚህ ሁሉ ስፔንዲንግ GDP ላይ ይገባሉ። ከዛ በኋላ ምን ማድረግ ይችላል ማለት ነው? GDP መናገር ይችላል የሀገሪቱን ኢኮኖሚ ስፋት እና ሄልዝ መናገር የሚችል ሜዠርመንት ይሆናል ማለት ነው። ሪሌቲቭሊ እንግዲህ
አብሶሉት ተርምስ ሊናገር አይችልም። ህጹጽ ነው። ሙሉ በሙሉ ፒክቸሩን ማስቀመጥ አይችልም። ነገር ግን ሪሌቲቭሊ የሆነ አይነት ፒክቸር ማግኘት እንችላለን ማለት ነው። So GDP expenditure approach. Economists analyze GDP to understand how scarce resources are used in the economy. እንግዲህ መጀመሪያ እንግዲህ ኢኮኖሚክስ ስንጀምር የተነጋገርነው ነገር አለ አይደለም? ምንድነው ስኬርስ ሪሶርስ ነው ያለን፣ ነገር ግን አንሊሚትድ የሆነ እንትን ያለን። ስለዚህ how can we efficiently allocate these scarce resources in order to satiate or satisfy our unlimited wants and needs ነው ዋናው ሐሳቡ። ስለዚህ ስኬርስ የሆኑ ሪሶርሶችን እንዴት አሎኬት ያደርጋል ኢኮኖሚው፣ ምን ፕሮዲዩስ እየተደረገ ነው፣ ፎር ሁም ፕሮዲዩስ እየተደረገ ነው፣ ባይ ሁም ፕሮዲዩስ እየተደረገ ነው የሚለውን how it's produced የሚለውን አንደርስታንድ ለማድረግ ነው አናላይዝ የሚያደርጉት ማለት ነው። ጂዲፒ ምን እየተመረተ ነው፣ ሀገር ውስጥ ምርትና አገልግሎት ምን እየተመረተ ነው፣ ሪሶርስ ሌበር ምን ላይ ኢንቨስትድ እየሆነ ነው፣ ካፒታል ምን ላይ ኢንቨስትድ እየሆነ ነው የሚለውን ለማየት ያስችላል ማለት ነው። So GDP, we usually denote GDP with the letter Y, is divided into 4 components ብለናል አይደለም? consumption, investment, government spending and net export። ስለዚህ እነዚህን ኮምፖነንቶች ማየት ይኖርብናል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ